24 ሰዓት ይሽከረከራል 24 يعني ሰዓት ሁሉ ያልፋል በዚህ 24 ሰዓት ውስጥ 30 ደቂቃ 1 ሰዓት መስጠት አክቶ ቁርአን መቅራት የሚያቅተው ከሆነ ይሄ ሁሉ 24 ሰዓት የውመል ቂያማ ቢላህ እኔ እንጃ እንደ ሁሉ በخير ተጠቅመህበታል ማለት ይከብዳል በቀን ወርድ لا يقل عن جزء እንደው ከቻልክ ጁዝ ከአንድ ጁዝ አታሳድስ ከቻልክ ጨምር በቀን አንድ ጁዝ እኮ ብሎ ማለት 20 ደቂቃ 30 ደቂቃ እኮ አይፈጅብህም እኮ 20 ደቂቃ 30 ደቂቃ በቃ ምንም የሆነ ሰዓት ትመድባለህ በቃ ለማንንም አታደረገው 20 ደቂቃ ለ30 ደቂቃ ለቁርአን መስጠትበት ያስተነተን አላህን የለመንክ ምትቀራበት ከማንንም ተነጥለ 30 ደቂቃ ለቁርአን መስጠት ያቅታል በ24 ሰዓት ሰዎች እኮ ሰዓታቸው ፕሮግራም ያወጣሉ ሱብሃንአላህ ለምግባቸው ፕሮግራም ሰዓት አላቸው ሚዝናኑበት ሰዓት ፕሮግራም ሰዓት አላቸው የወር የሳምንት የቀን ፕሮግራም አላቸው ሁሉ ነገር ፕሮግራም አላቸው ግን ለቁርአን ፕሮግራም ይላቸው ሱብሃንአላህ ቁርአን የሚቀሩበት ሰዓት ግን አይመድቡ እቅድ አላቸው እቅድ የወር የሳምንት የቀን የአመት እቅድ አላቸው በእቅዳቸው ግን ቁርአን የሚቀሩበት ቁርአን የሚያነቡበት ሰዓት የላቸው ከቁርአን ችላ ማለት ዞር ማለት ትልቅ ዋጋ ያስከፍላል الله سبحانه وتعالى من ينال ومن يعش عن ذكر الرحمن نقيض له شيطانا فهو له قرين الله سبحانه وتعالى عقوبة كسو تئزاز كملكتنيو تئزاز كقرآن چلا ميلو سوج قطعتاچو الله سبحانه وتعالى ومن يعش أن يعرض ويصد جربا ميست أن يفقفق من قد ميزقا عن ذكر الرحمن الذي هو القرآن العظيم كقرآن مالتنا جربا ميست چلا ميل لقرآن بوتا ما يست يهون سو عليه الذي أعظم رحمة رحم الله الرحمن وعباده الله سبحانه وتعالى عزان يجيت الله لباروچو كعزنباچو ነገራቶች እንደ ቁርአን የለም رحمن እዝነት ነው ከዚህ ጀርባ የሰጡ የሆኑ ሰዎች الله سبحانه وتعالى نقيض له الرحمن شيطانا مريد لك شيطانا مريد تماما የሆነ አፈንጋጭ ሆነ ሸይጣን ለሱ ጓደኛ እናረግለታለን አላህ اقرأوا القرآن يا الله مريتني أنا اقرأوا القرآن قرآن انكروا تلا تبلوت فإنه يأتي يوم القيامة شفيعا لأصحابه يوم القيامة لبال جربوا شفيع شمقاي هنا يمثال يا رب شفيعني فيه بزاكن چنك بزاكن سقاي ፀሐይ ወርዳ ስንዝር ጭንቅላት ስር ሁሉ በላቡ በሚጠቀልቅበት ቀን እንደ ወንጀል ልክ በላብህ በመትዋኝበት ቀን ያንተ አንድ ላይ ሆነ ጎንና ለጎን አንተና ጓደኛ ያንተ ላብሱን አይነካም የሱ ላብ አንተ አይነካም ሁለታችሁም በስራት ልክ ሁሉም በዛን ቀን በዛ ጭንቅ ቁርአን ሸምጋ ይሆናል ያ ረብ ሸፍዕኒ ጌታዬ ሆይ ያ ረብ ሲያነበኝ ነበር ሲቀራኝ ነበር ስንት ነገሩ ትቶ ሰዎች ስንት ነገር ሲያረጉ እሱን ቅልፉን ትቶ ድካሙን ተቋቁሞ እንደምንም ተቸግሮ ሲያነበኝ ሲቀራኝ አቅሙ በቻለ ሲሰራብኝ ነበር ያ ረብ ከዛሬ ጭንቅ አውጣው አድነው ብሎ የውመል ቂያማ ቁርአን ምን ይሆናል ሸምጋይ ይሆናል አስተላቂ ነው ከአላህ ጋር بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته يقول الله عز وجل وننزل من القرآن ما هو شفاء ورحمة للمؤمنين ولا يزيد الظالمين إلا خسارا وقال تعالى قل هو للذين آمنوا هدى وشفاء والذين لا يؤمنون في آذانهم وقر وهو عليهم عمى أولئك ينادون من مكان بعيد وقال عز وجل يا أيها الناس قد جاءكم موعظة من ربكم وشفاء لما في الصدور وهدى ورحمة للمؤمنين يتكبرات وندمهتج الله سبحانه وتعالى لسول جوج ممرا لسول جوج مانوال لسول جوج هداية قرآن يهود قرآن ورد ሁሉም በአጠቃላይ ለሰው ልጆች አስፈላጊ የሆነ ነገር ሁሉ በውስጡ አድርጎ ለሰው ልጆችን አወረደ ነገር ግን በዚህ ቁርአን የሚጠቀም ይህንን ቁርአን የህይወት መርሆም ያደርግ በዚህ ቁርአን يعني የተፈለገበትን ደረጃ የሚያገኘው ግን ጥቂት ሆኖ እናገኘዋለን
አብዛኛው ሰው ግን ከቁርአን ችላ ብሎ በቁርአን ከመስራት ቁርአንን ጧት ማታ ከመንቀራት ከማንበብ ችላ ብሎ እናገኘዋለን በሌላ ነገር ቁርአንን በማይተካ ቁርአንን ማለት ነው በማይስተዳደር በሆነ ነገር ላይ ቢዚ የሆነ ከቁርአን ግን ወደ ኋላ እያለ እናገኛለን አላህ Subhanahu Wa Ta'ala በተከበረው ቁርአኑ ምን ይላል ወንነዚሉ ሚነል ቁርአን ከቁርአን እንዳወረደ ይናገራል አላህ Subhanahu Wa Ta'ala ما هو شفاء ورحمة للمؤمنين لمؤمنوች شفاء ورحمة شفاء በአጠቃላይ ለሁሉ ነገራቸው መድኃኒትና ወራህማ እንዲሁም ደግሞ እዝነት ለነሱ እዝነት በውስጡ አለበት ይላል ባይሆን ይህ እዝነት ይህን ለሁሉ ነው እንዴ አይደለም ለልሙእሚኒን በቁርአን ለተጠቀሙ ቁርአን መንሃጃቸው ላደረጉ ሁሌ ጧትም ማታ ለሚያነቡ ከቁርአን ዞር የማይሉ ሰዎች ናቸው ይሄንን እድል የሚያገኙት ይሄንን ሽፋዕ ሙሉ የሆነ መድኃኒት እንዲሁም ደግሞ የአላህ Subhanahu Wa Ta'ala እዝነት የሚያገኙት አላህ ለልሙእሚኒን እነዛ ከቁርአን ጋር ግንኙነታቸው ያራቀ የሆነ የቁርአን ቤተሰቦች እንደሆነ ይናገራል ማለት ነው ሽፋዕ ነው ቁርአን መድኃኒት ነው አይ ዓሙል ለሽፋዕ القلوب የቀልብ በሽታዎች ሁሉ በአጠቃላይ መድኃኒት ነው ቁርአን በቀልብ ላይ ያሉ በሽታዎች እንዲሁም ደግሞ በአካል ላይ ለሚከሰቱ በሽታዎች በአጠቃላይ መድኃኒት ነው ምሳሌ ለቀልብ በሽታዎች ምን ሹቡሃ ካለበት የሹቡሃ መድኃኒቱ ቁርአን ነው والجهاله እንዲሁም ደግሞ ጅህልና ያላዋቂነት መድኃኒቱ ቁርአን ነው አራኡል ፋሲዳ መጥፎ አመለካከት መድኃኒቱ ቁርአን ነው እነዚህ ሁሉ በሽታዎች ናቸው የቀልብ በሽታ ናቸው እንዲሁም ደግሞ ቁሱዱል ሰይአ መጥፎ አመለካከት መጥፎ የሆነ ፍላጎት በአጠቃላይ መጥፎ የሆነ ነገር ሁሉ ቀልብን የሚያቆሽሹ መጥፎ ተግባራቶች ሁሉ የቀልብ በሽታዎች ናቸው የነዚህ በሽታዎች መድኃኒታቸው ሆስፒታላቸው ቁርአን ነው ቁርአን ያላከመው ምንም ሊያከመው አይችልም ማለት ነው ወከዛሊከ ለከ የሰውነታችንን ማለት ነው አላሚሃ ወአስቃሚሃ ሰውነታችን ላይም ደግሞ ውጫዊ ለሚከሰቱ ማንኛውም ህመሞች በሽታዎችም አላህ Subhanahu Wa Ta'ala መድኃኒት አድርጎታል ወራህማ እዝነትም አድርጎታል አላህ Subhanahu Wa Ta'ala ሙእሚኖች አላህን እዝነት የሚያገኙበት አንዱ ወሲላ ነው ይህ ቁርአን ነገር ግን አላህ Subhanahu Wa Ta'ala ይህንን ነገር የሚያገኙት ለልሙእሚኒን እነዛ በቁርአን ያመኑ በቁርአን ያኒ ቁርአንን ጧት ማታ የህይወታቸው መስፈርት ላደረጉ በቁርአን የሚኖሩ በቁርአን የሚፈርዱ በቁርአን የሚተዳደሩ ከቁርአን የማይሩቁ ለሆኑ ሰዎች ነው ይህንን ሁሉ ሽልማት ያዘጋጀላቸው ማለት ነው በሌላ ቁርአን አንቀጽ አላህ Subhanahu Wa Ta'ala ምን ይላል ቁል ሁወ ሊለዚነ አመኑ ሁደን ወሽፋእ والذين لا يؤمنون في آذانهم وقر إلى آخر الآية قل هو للذين ይህ ቁርአን እኮ አመኑ እነዛ ላመኑ ሰዎች ለሙእሚኖች ለቁርአን ባልተቤቶች ሁደን ወሽፋእ ሁዳ ቅናቻ መንገድ ነው ይመራቸዋል ወሽፋ እንዲሁም ደግሞ መድኃኒትም ነው ይላል አላህ Subhanahu Wa Ta'ala ሱብሃንአላህ ሁዳ ቅናቻ መንገድ መመሪያ ያደረገ አላህ Subhanahu አይህዲህም لطريق الرشد ቅናቻውን የጀነት መንገድ መመሪያ ነው ወከذلك والصراط المستقيم ቀጥ ያለው የአላህ Subhanahu Wa Ta'ala ጎዳና ነብዩ አለይሂ ሰላቱ ወሰለም መንገድ ቀጥተኛው መመሪያው መንገድ ሁዳ ቁርአን ነው ማለት ነው ስለዚህ ቁርአንን ያላዘ ከቁርአን ችላ የሚል ከቁርአን ጀርባው የሚሰጥ ቀጥተኛው መንገድ የሳተ ይሆናል ማለት ነው አንተን በቁርአን ባለህ ግንኙነት ልክ በቁርአን በሰራህ ልክ ወደ ቁርአን በቀረብክ ልክ ወደ ቀጥተኛው መንገድ ወደ ጀነት እየቀረብክ ትሄዳለህ በራክ ቁጥር ደግሞ እንደዛው ሐቁን የሳትክ የቀጥተኛው መንገድ የተውክ ጥመት ወደ ሆነው መንገድ ትመራለህ ስለዚህ ሁዳ ቅናቻ በቁርአን ነው ስለዚህ ቁርአንን አጥብቀን ልንይዝ ይገባል ባረከላሁ ፊኩም الله سبحانه وتعالى بليلة القرآن አንቀጹ ይላል ያ አዩሃ الناس እናንተ የሰው ልጆች ሆይ ሁሉንም አላህ Subhanahu Wa Ta'ala ይጣራል ለሁሉ የሰው ልጅ ላመኑም ላላመኑም قد جاءتكم برغت መጣችላችሁ ይላል አላህ Subhanahu Wa Ta'ala ቢሻራ ቡሽራ መጣችላችሁ موعظة ተግሳጽ መጣላችሁ من ربكم ከጌታችሁ የሆነ وشفاء መድኃኒትም لما في الصدور ቀልብ ላይ ላሉ በሽታዎች በአጠቃላይ ሐቂቃ የቀልብ በሽታ ከባድ ነው የቀልብ በሽታ ከባድ ነው የአካል በሽታ ከአካል በሽታ ይበልጣል ምክንያቱም የአካል በሽታ ቢጠናብህ እስከ ሞት ነው ከዛ ውጪ ምንም አያደርግህም የቀልብ በሽታ ግን ብትሞትም የዱንያም የአኺራም ህይወትህ የሚያበላሽብህ ነው የቀልብ በሽታ አኺራ ዱንያ የሚያሳጣ ነው የቀልብ በሽታ ጀነት የሚያሳጣ ጀሃነም የሚያስወርድ ነው ከባድ ነው የቀልብ በሽታ በጣም ትልቅ ነገር ነው አንድ ሰው ቀልቡ ከታመመ በሽታዎቹ ብዙ ናቸው በጣም አደጋ ላይ ይገኛል ማለት ነው ስለዚህ የቀልብ በሽታ በአጠቃላይ ማጠቢያ የቀልብ በሽታ በአጠቃላይ መንቀያው አላህ Subhanahu Wa Ta'ala ቁርአን ነው ያለ ነው
موعظة تقساصنو يقسسها القرآن قد እንድትል ያረጋል ያሳምራል ያስተካክላል ቁርአን ይገስጽሃል በህይወትህ ላይ በአጠቃላይ ባካሄደ ላይ በዲንህ ላይ በዱንያ ላይ ተጽዕኖ ያሳድራል ቁርአን ያንጽሃል ከልብህ የምትቀራው ከሆነ ከልብህ ያኔ ባወከው ልክ የምትሰራበት ከሆነ ቁርአን لا اله الا الله ያንጽሃል ቀጥ ያረጋል ተጽዕኖ ያሳድርብሃል እንድትፈራ ያረጋል ልብህ ወደ አላህ እንዲቀርብ ያደርጋል قد جاءتكم برغت متاچلاچو موعظه من ربكم كجيتاچو زند يونه موعظه تغساص وشفاء لما في صدور እንዲሁም ደግሞ ልብ ውስጥ ላሉ በሽቶች ሁሉ አራጋፊ የልብ ሁሉ በሽታ መድኃኒት ይሆነ ይላል وهدى ورحمه للمؤمنين الله ደገመው በዚህ ቁርአን አንቀጽ ላይ وهدى ቀናቻ መንገድ የሚመራ ورحمه እዝነት ያለበት ይሆነ ግን للمؤمنين ለማንም አይደለም بارك الله فيكم በደንብ አስመሩ للمؤمنين ይህንን ሽልማት የሚያገኙት እነዛ ሙእሚኖች ናቸው የቁርአን ባልተቤቶች ናቸው በአላህ ላይ ያመኑ ቀጣሉ የሱን ኪታብ የተሸከሙ የሱን ኪታብ ያዙ ሰዎች ናቸው ይህንን ትልቅ እድል የሚያገኙት ማለት ነው አላህ Subhanahu Wa Ta'ala በሌላ ቦታ ምን ይለናል قد جاءكم መጣላችሁ እኮ ይላል አላህ Subhanahu Wa Ta'ala من الله ከአላህ ዘንድ ኑር ብርሃን መጣላችሁ ይላል አላህ Subhanahu Wa Ta'ala ሱብሃንአላህ ቁርአን በስንት ገለጸው ሽፋ እንዲሁም ነው ረህማ ሁዳ ገና እዚህ ጋር ምን አለው ኑር ብርሃን ነው ቁርአን ወኪታቡ ሙቢን ግልጽ የሆነ ኪታብ ግልጽ የሆነ መጽሐፍ ኑር ብርሃን መጣላችሁ ያ አላህ Subhanahu Wa Ta'ala ስለዚህ ቁርአን ብርሃን ነው ብርሃንህ አታጥፋው ያዘው ከዱንያ ከጅህልና ጨለማ ከመሳሳት ከጥመት ጨለማ ከሁሉ ነገር ያድናል ብርሃን ነው ያዘው ቁርአን ብርሃንህ ነው ፊትለፊትህ ያበራህበት ምትሄድ ነው ሰዎች በጅህልና ጨለማ ሲዋጡ በስሜት ጨለማ ሲዋጡ በጥሜት ጨለማ ሲዋጡ አንተ በሐቅ ብርሃን ቁርአንን ይዘህ ምትሄድበት ነው እስከ አኺራ ምትጓዝበት ብርሃንህ ነው ይሄ ብርሃን ልታጠፋ ይገባም አጠንክረህ ያዘው አኺራም ስትሄድ ብርሃንህ ነው ቀብር ስትገባ ምን ዲበራልህ የሚያደርግልህ ነው የቀብርም የዛ የጨለማ ብርሃንህ ነው ይሄ ብርሃንህ አታጥፋው አጠንክረህ ያዘው ነገ በሲራጥም ላይ ብርሃንህ ነው ሲራጥ ጥቅጥቅ ያለ ጨለማ በዛ ስታልፍ ብርሃንህ ነው ፊትለፊት ያበራልህ ሲራጥን ያለ ምንም ስጋት ጀሃነምን ድልድይ የምትሻገርበት ብርሃንህ ነው ይሄንን ብርሃንህ አታጥፋው ዛሬው ነው አጠንክረህ ያዘው ሰዎች በሚፈሩበት በዛች በየውመል ቂያማ ቀን ከዛ ጭንቅ ከዛ ሁሉ ፍርሃት የሚያወጣ የሚያድንህ ብርሃንህ ነውና ይሄንን ብርሃንህ አጥብቀህ ጀነት እስኪያስገባህ ድረስ ልትይዘው ይገባል ነገር ግን የኛ ሐል የተለየ ሆኗል የኛ ሁኔታ ያሳዝናል የከፊሎቻችንማ ሱብሃንአላህ ሁኔታ ያሳዝናል بعضنا يدخل الشهر ويخرج ከፊላችን እንደ ወር ይገባል ይወጣል وهو ما يقرأ من القرآن شيء ከቁርአን ምንም ነገር ሳይቀር نسأل الله السلامة والعافية ወር መጥቶ ይሄዳል ከቁርአን ምንም ሳይቀር لا إله إلا الله حرمان الله እንግዲህ መልካም ሁሉ የከለከለው ማለት ይሄ ነው ከቁርአን ምንም ሳይነብ ይህ እንዲህ ሊሆን አይገባም لا بد يعني لا يمر عليك يوم دون أن تكون يعني أن يكون نصيب من القرآن عند كان بنت ላይ ያልፍ አይገባም በዛች ቀን ቁርአን ሳትቀራበት ቁርአን የማትቀራበት ቀን ቁርአን ሳትቀራበት ፀሐይ ወጥቶ የገባበት ቀን እወቀው ያ ቀን የከሰርክበት ቀን ነው ሐቂቃ ብዙ ያላተረፍክበት ቀን ነው የአኺራ ትርፍ ከቁርአን በላይ የምታተርፍበት የለም በእያንዳንዱ ሐሰና በእያንዳንዱ ፊደል 10 ከዛም በላይ የምታገኝበት የአኺራ ሱቅህ ነው የአኺራ ንግድህ ነው ቁርአን ሳትቀራ ያሳለፍክበት ቀን የከሰርክበት ቀን ነው ያላተረፍክበት ለአኺራ ብዙ ያልሰራህበት ቀን ነው ልታውቀው ይገባል ስለዚህ አንድም ቀን ከቁርአን ሳትቀራበት ሊያልፍ አይገባም لابد لك يعني يوم ورد ሁሌ የተለመደ የቅራት ሁኔታ መጠን ሊኖር ይገባል በቀን ልትቀራው ሰዓት ምትሰጠው 24 ሰዓት ይሽከረከራል 24 يعني ሰዓት ሁሉ ያልፋል በዚህ 24 ሰዓት ውስጥ 30 ደቂቃ አንድ ሰዓት መስጠት አክቶ ቁርአን መቅራት የሚያቅትህ ከሆነ ይሄ ሁሉ 24 ሰዓት የውመል ቂያማ والله እኔ እንጃ እንደ ሁሉ በخير ተጠቅመህበታል ማለት ይከብዳል በቀን ورد لا يقل عن جزء እንደው ከቻልክ جزء ከአንድ جزء አታሳልስ ከቻልክ ጨምር በቀን አንድ جزء እኮ ብሎ ማለት 20 ደቂቃ 30 ደቂቃ እኮ አይፈጅብህም እኮ 20 ደቂቃ 30 ደቂቃ በቃ ምንም የሆነ ሰዓት ትመድባለህ በቃ ለማንንም አታደረገው 20 ደቂቃ ለ30 ደቂቃ ለቁርአን መስጠትበት ያስተነተን
አላህን የለመንክ የምትቀርበት ከማንም ተነጥለ 30 ደቂቃ ለቁርአን መስጠት ያቅታል በ24 ሰዓት ሰዎች እኮ ሰዓታቸው ፕሮግራም ያወጣሉ ሱብሃንአላህ ለምግባቸው ፕሮግራም ሰዓት አላቸው ሚዝናኑበት ሰዓት ፕሮግራም ሰዓት አላቸው የወር የሳምንት የቀን ፕሮግራም አላቸው ሁሉ ነገር ፕሮግራም አላቸው ግን ለቁርአን ፕሮግራም ይላቸው ሱብሃንአላህ ቁርአን የሚቀሩበት ሰዓት ግን አይመድቡ እቅድ አላቸው እቅድ የወር የሳምንት የቀን የአመት እቅድ አላቸው በእቅዳቸው ግን ቁርአን የሚቀሩበት ቁርአን የሚያነቡበት ሰዓት የላቸው ለሁሉ ነገር ሰዓት መድቧል ከዚህ ደግሞ በጣም ያሳዝነው በጣም ደግሞ የሚገርመው ቁርአን አይቀራም ሰዓቱ በሌላ አይተቀምበት ስልኩ አላህ Subhanahu Wa Ta'ala ዘመናዊ ስልክ አላህ ሰጥቶታል ስልኩ ላይ ነሽዳ አለ ቁርአንም አለ ከፍሉ የለም ጭራሽ ይሄ ኸድማ ነው መንዙማ አለ ሙዚቃ አለ ፊልም አለ ድራማ አለ እነዚህ ሁሉ እየቀያየረ ይመለከታል ነገር ግን ቁርአን ዞር ብሎ ያያዩ ቁርአን አይጭንም ቢጭንበትም ዞር ብሎ ያያዩ በል የቁርአን ድምጽ ሲመጣ ቁርአኑን ያሳልፈውና ነሺዳውን ያዳምጣል ምን ትለዋለህ ይሄን አይነሳው ቁርአኑ ነሺዳውን አንድ ላይ ያደባልቃቸዋል ሱብሃንአላህ ጥሩውንም መጥፎውንም ቆሻሻውንም ንጹሁንም ቁርአኑ አንድ ላይ ያደባልቃቸዋል ከዛ በኋላስ ለቁርአኑ ሲመጣ ኔክስት ይለዋል ከዛ ምን ያዳምጣል ነሺዳውን ያዳምጣል لا اله الا الله እንዲህ አይነት ሆነናል አረ ከፊሉ መጨረሻ ያነብም አህመድ መሐመድ ፋጢማ ጭራሽ ምን እንደሆነ አሊፍ ባማ ያቁትም ቁርአን ገር ሆኖ ሳለ ወለቀድ يسرنا القرآن فهل من يعني الله سبحانه ولقد يسرنا القرآن للذكر ቁርአንን በጣም ገር አደረግነው ይላል ለذكر ለተግሳጽ ለመገሰጽ በቁርአን ለመስራት ለመማር ለማወቅ ለማሐፈል ለሁሉ ነገር ነው ቁርአን ያስራ አደረግነው ይላል ገር አደረግነው ይላል ነገር ግን ሸይጣን አይምሮን ገለበጠበት ጭራሽ ቁርአን ቀርቶም የሚለምደው ነገር ማንበብ የሚችለው ነገር እንዳልሆነ ሳለለት ከቁርአን ርቋል لذا كنا علماء كسلفوች ማከል ምን ይላሉ من مر عليه 30 يوما ما يختم القرآن عد هاجر القرآن እሱ አንድ ሰው ይላሉ አንድ ወር ያለፈ ከሆነ 30 ቀን እሱ ቁርአን ሳይختምበት እንኳን ሌላ ሳይቀራው ተውት ማይቀራው ተውት 30 ቀን ሙሉ በ30ው ቀን ቁርአን ሳይختም እንደው ማختሙ ሌላው ቢቀር በወር የማይختም ከሆነ በወር ቁርአን የማይختም ከሆነ ይህ ሰው ልታቀው ይገባል ቁርአንን ያኮረፈ ሀጅር ቁርአንን ችላ ያለ ሰው እንደሆነ لك يوم القيامة من يقول الله ملكتني صلى الله عليه وسلم وقال الرسول يا رب إن قوم اتخذوا هذا القرآن مهجورا لا إله إلا الله وقال الرسول مناديا لربه ጌታቸውን እየጠሩ ነብዩ አለይሂ ሰላቱ ሰላም አላህን እየጠሩ ወሻኪየን ለሁ ለሱ ስሞታ ያቀርቡ ነብዩ አለይሂ ሰላቱ ሰላም ያ ረብ ብሎ የመልቂያማ ይጣራሉ ኢዕራበን ቀውመሁ عما جاء به ነብዩ አለይሂ ሰላቱ ሰላም ይዘውት ከመጡት ሐቅ ህዝቦቹ ስለተዘነበሉ ህዝቦቹ ይሄንን ሐቅ ባለመያዛቸው ይሳቸው መንገድ በሌላ በመቀየራቸው የውመል ቂያማ ነብዩ አለይሂ ሰላቱ ሰላም ስሞታ ለአላህ ያቀርባሉ ያ ረብ ይጣራሉ يا رب إن قومي حزبك يلالو نبي عليه الصلاة والسلام الذي أرسلتني لهدايتهم وتبليغهم للنسو كناتشا للنسو يعني هدى كناتشا ممرا النسو يعني يستهين نقل لما أدرس كتتنيا من قد اندمروا يلاكين حزبك اتخذوا هذا القرآن مهجورا يهنن قرآن تلا بلوتال أعرضوا عنه كسو جربا ستوال وهجروه أكرفوتال وتركوه تتوتال مع أن الواجب عليهم الإنقاذ لحكمه والإقبال على أحكامه نقرقن بالنسو لا يقديتو والقرآن اللي زنبلو قرآن اللي يزو قرآن حتبك أو يعني يهيوتاتشو مره اللي يادرقو سيقبع بسكاراني هونو لقرآن جربا ستو يا رب هزوتي قرآن يستهين قرآن أمانة ألتوتم ብዙዎቹ ችላሉ ያ ረብ ብለው ለአላህ Subhanahu Wa Ta'ala ስሞታ ያቀርባሉ ስለዚህ ምን አሉ ዑለሞች እንኳን የማይቀራውም አይደለ በእያንዳንዱ በቁርአን ላይ ተቅሲር የሚያደርግ ሰው ሁሉ ይሄ ስሞታ ይመለከታል የውመል ቂያማ ለአላህ ስሞታ ይቀርብብሃል በቁርአን ችላ ባልክ ቁጥር ይሄ ስሞታ የውመል ቂያማ አላህ ፊት ይቀርብብሃል ከማን ይሄ ስሞታ የሚቀርብብህ አሽረፈል ኸልቂ ዐለ الإطلاق ነብዩ አለይሂ ሰላቱ ወሰለም ያ ረብ
ህዝቦቼ ቁርአንን ችላሉት ይህን ውድ ቁርአን ኪታብ አደረስኩኝ ሁሉ ነገር ነገርኩኝ ግልጽ አደረኩኝ ነገር ግን ችላሉ አልተቀበሉትም ጀርባ ሰጡት ብዙዎቹ ቦታ አልሰጡትም ይላል ነብዩ አለይሂ ሰላቱ ወሰለም ስለዚህ ዑለሞች 30 ቀን ቁርአን ሳያختም ያለፈበሰው እዚህ ቁርአን ላይ ሀጅር ቁርአንን አኩራፊ ከተባለ ውስጥ አንዱ ውስጥ ይገባል ይላሉ ላ ኢላሃ ኢላላህ ባረከላሁ ፊኩም يعني ቁርአን ላይ በጣም ጥንቃቄ ልናደርግ ይገባል እንቅራው والله ቁርአን እንኳን አይሰለችም እኮ ልባችን ንጹህ አድርገን ምንቀራው እኮ ይናፍቃል እኮ ቀርታው የቀራው እኮ ሰው ሲቀራ ስራ ስትታዘዝ የሆነ ሌላ ነገር ስትባል ላ ኢላሃ ኢላላህ ወላ ይከብዳል ነገር ግን ቀልቡ ያበላሸው ቀልቡ ለቁርአን ቦታ ያልሰጠው ቁርአን ሲቀራ ላ ኢላሃ ኢላላህ ተራራ ላ ኢላሃ አንድ ፔጅ መጨረስ አንድ ፔጅ ሰማይ ወጥቶ እንደ መምጣት ይቆጥራል ላ ኢላሃ ኢላላህ እግሩን ቁጫርጎ አጥፎ አንድ ጁዝ መቅራት አይታሰብም በህይወቱ አንድ ጁዝ ቀርቶ የማያውቃል ላ ኢላሃ ኢላላህ ምን ትላላችሁ አረ ይሄስ እንደው በህይወቱ አሊፍ ብሎ የማያውቅስ አረ በህይወቱ ካማ ጁዝ ያልወጣ እስከ መቼ በዚህ ሁኔታ ቁርአን እኮ يعني يا اخي فريق في الجنه وفريق في السعير የሚባል يوم القيامه ግማሹ የጀነት ግማሹ የጀሃነም ይኮን እኮ በቁርአን ልክ ታይቶ እኮ ነው ቁርአን እኮ ነው يوم القيامه ሚዛኑ የሚፈረደው በቁርአን እኮ ነው ስለዚህ እንዴት ከቁርአን ችላ ትላለህ እንዴት ቁርአንን ጀርባ ትሰጣለህ እንዴት ቁርአን በቀን አታነበው የጌታህን ደብዳቤ የጌታህን መልእክት እንዴት አታነበው አስችሎ ትውላለህ አንድ ምትወዳት እንደው በጣም ምትወዳት ደብዳቤ ላከችልህ ከሩቅ ቦታ ደብዳቤ ላከችልህ ይሄን ደብዳቤ እጅ ላይ ደረሰ ኬስህ ላይ ገባ ሳታየው እንደው አስችሎ አንድ ቀን ትውላለህ እንደው የፈለገ መስዋዕትነት ከፍለህ ያን ከምትወዳት ባለቤትህ የመጣልህን ደብዳቤ ሳታነበው እንደው ያስችልህ ታዲያ እንደው እንዴት የጌታህን ደብዳቤ የአላህ Subhanahu Wa Ta'ala መልእክት እንዴት ሳታነበው እንዴት እስከዛሬ ሳታቀው ሳትቀራው ሳትሐፍዘው አቅም ኖሮህ ማለት ነው አቅም ካለ ከቁርአን ችላ ማለት ዞር ማለት ትልቅ ዋጋ ያስከፍላል አላህ Subhanahu Wa Ta'ala ምን ይላል ወመን يعش عن ذكر الرحمن نقيض له شيطانا فهو له قرين الله سبحانه وتعالى عقوبة كسو تئزاز كملكتنياو تئزاز كقرآن چلا ميلو سوج قطعتاچو الله سبحانه وتعالى ومن يعش أن يعرض ويصد جربا ميست أن يفقفق من قد ميزقا عن ذكر الرحمن الذي هو القرآن العظيم كقرآن مالتنا جربا ميست چلا ميل لقرآن بوتا ميست هنا سو الذي أعظم رحم الله الرحمن وعباده الله سبحانه وتعالى عزانيو جيتا الله لباروچو كعزنباچو ነገራቶች እንደ ቁርአን የለም ረህማ ነው እዝነት ነው ከዚህ ጀርባ የሰጡ የሆኑ ሰዎች الله سبحانه وتعالى نقيض له الرحمن شيطانا مريد لك شيطانا مريد تماما የሆነ አፈንጋጭ ሆነ ሸይጣን ለሱ ጓደኛ እናረግለታለን الله سبحانه وتعالى ቁርአንን ተዋርለ ምን ይደረቅጣቱ الله سبحانه وتعالى ودمته እንትን የሚለው ويقارنه ويصاحبه شيطان تماما يهون الشيطان الله ጓደኛ ያደርግበታል ويعيده قال ይገባለታል ይሄ ደግሞ ويمنيه ይሸነግለዋል ويؤذه الى المعاصي عزا ይህ ጓደኛ ተደርጎበታል ወደ ወንጀል ይቀሰቅሷል ወደ ዝሙት ወደ ዚና ወደ ስርቆት ወደ ሐሜት ወደ ምናምኑ ወደ ሽርክ ይቀሰቅሷል ምኑ ይህ ሸይጣን አላህ ቀሪና ያደረገበት ከሱ ላይ ማይላቀቅ ያደርግበታል ለምን ቅጣቱ ይህ ቅጣት ለምን መጣበት ቁርአንን ችላል ከዛ በኋላ ኸይር የተባለ ነገር ይከብዳል መጥፎ የተባለ ነገር ሁሉ ይቀለዋል ይህ ቀሪና ይዞ ጀሃነም እስኪገባ ድረስ نسأل الله السلامة والعافية ስለዚህ ከባድ ነው اقرأوا القرآن يا الله مريتني اقرأوا القرآن قرآن انكروا ችላ አትበሉት فإنه يأتي يوم القيامة شفيعا لأصحابه يوم القيامة ለባልደረባው شفيع شمغاي ሆኖ ይመጣል ያ ረብ شفيعني في በዛ ቀን ጭንቅ በዛ ቀን ስቃይ ፀሐይ ወርዳ ስንዝር ጭንቅላትስ ሁሉ በላቡ በሚጠቀልቅበት ቀን እንደ ወንጀል ልክ በላብህ በመትዋኝበት ቀን ያንተ አንድ ላይ ሆነ ጎንና ለጎን አንተና ጓደኛ ያንተ ላብሱን አይነካም የሱ ላብ አንተ አይነካም ሁለታችሁም በስራህ ልክ ሁሉ በዛን ቀን በዛ ጭንቅ
ቁርአን ሸምጋ ይሆናል ያ ረብ ሸፍዕኒ ጌታዬ ሆይ ያ ረብ ሲያነበኝ ነበር ሲቀራኝ ነበር ስንት ነገሩ ትቶ ሰዎች ስንት ነገር ሲያረጉ እሱን ቅልፉን ትቶ ድካሙን ተቋቁሞ እንደምንም ተቸግሮ ሲያነበኝ ሲቀራኝ አቅሙ በቻለ ሲሰራብኝ ነበር ያ ረብ ከዛሬ ጭንቅ አውጣው አድነው ብሎ የውመል ቂያማ ቁርአን ምን ይሆናል ሸምጋ ይሆናል አስተራቂህ ነው ከአላህ ጋር ይሄን አስተራቂህ አጥብቀህ ያዘው تلكم من دعله ولا أقول ألف لام حرف ولكن ألف حرف ولام حرف وميم حرف من قرأ حرفا من كتاب الله فله بها 10 أو كما قال الرسول صلى الله عليه وسلم بالقرآن عند حسنة عندنا حرف يقرأ 10 حسنة 10 من داله يجي جمارين واسكما جرش يقطع يجلال ስለዚህ ወንድም እህቶች ለቁርአን ቦታ እንስጥ ጊዜ እንመድብ እንቅራው ንጹህ በሆነ ልብ ቁርአን ስንቀራ يعني ልባችን ወደ አላህ እንመልሰው እናስተንትነው እንተግብሩ አቅማችን በቻለው ከቁርአን ጀርባ እንስጥ ሳንቀራ ቀን ሙሉ አንዋል ጊዜ እንስጥ አላህ Subhanahu Wa Ta'ala ያገራልን ዘንድ ማለት አላህ Subhanahu Wa Ta'ala በቁርአን ላይ የገባውን ቃል ኪዳን ሁሉ ይፈጽምልን ዘንድ ወደ ቁርአን ልንዞር ይገባል هذا وصلى الله على نبينا محمد وعلى آله وصحبه أجمعين